አንቺ ሄለን የትራንስፖርትሽን ብር ጠረጴዛ ላይ አድርጌልሻለሁ Hello? Mami, እንዴት አለሽ? እግዚአብሔር ምንድነው አይበቃም? አትመጡም እንዴ? ዳዲ ደህና ነው? ሲስቱስ እንዴት ነች? አይልሽ ማሚ ናሆሜና ሶላ አብረው ናቸው ሰላም እያሉሽ። እሺ ማሚ I miss you. አይልሽ ማሚ አንድ ሶፍትዌር አለ ሊንኩን ልክልሽና ስትመጪ ይዘሽልኝ ትመጫለሽ። በሰላም ነው ይድፋሽ ዝጋት አዎ ደም አለን እግዚአብሔር ይመስገን አለን አንቺ ያምሻል ኪዲዬን እንኳን ሰው አልኖረሽ ይገልሽ ነበር ለሳፋታ ማምጪ ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማዕድ አብርሃምን የባረከ አምላክ ይባርክልን።
ስንት ሰዓት ይመችሻል? አሪፍ ነው። ልደቴንማ አብረን ነው የምናሳልፈው ቅፍቅፍ ብለን። አንቺ ደስ እንዳለሽ ቆንጆ። ተዘግቶ ነው የሚወራው። እሺ ሰለሞን እሱን ቀንስ። ከዩኒቨርሲቲ ስላስቀረው አሁን ባትደሰት ነገ ታመሰግናለህ። ምንም አይቀርብህ። አስተማርን እያሉ የሚያወጡት ትውልድ ለባህል ለወጉ ክብር የማይሰጥ ከኤና ከቢ የዘለለ ዓላማ የሌለው የሱስ ጥገኛ የሆነ የሀገር ፍቅር ስሜት የሌለው ዜጋ ነው። ይህ እንዲሆን ደግሞ አልፈቅድም፣ አሳልፌም አልሰጥም። ሀገርን የምትወድ በማንነትህ በባህልህ በወግህ የምትኮራ መሆን አለብህ። ማወቅ ቢያስፈልግ እንኳን ላንተ ለሀገር የሚተርፍ መጽሐፍ አለ። ራስን አስተምር። ስለዚህ ይህንን በየጊዜው ደግሜ እንድነግርህ አታድርግ። ይገባ እንደሆነ ይግባ። ግቢውን ፈትሽ፣ በሩን ቆልፍ። በየጊዜው ደግሞ መንገር ያለብኝ አይመስለኝም። ኤሊዬ ዛሬ እኮ የአሌክስ ልደት ነው። በእውነት የአሌክስ ልደት? አዎ፣ ሰርፕራይዝ እናደርገዋለን። ነይ አንዳንድ ነገር አግዥኝና እናደማምቅለት። ኧረ የኔን ግን ከረሳሽው ቆየሽ። አንቺን ስፖንሰር መሆን ከባድ ነው። በቃ መጣጣው። ይሄ ጓደኛችሁ ግን ምንድነው ችግሩ? ከዛ ቤተሰቡት እንደውም እሱ በጣም ሰው ይቀርባል። ታዲያ ነቃ አይልም እንዴ? ላሽ ሶሊ ከየት ነው? ሶሊ አንተ በቃ ስራውን ፈልግልኝ ቢረስ አይደል? ዝም ብለህ ትምህርት ተማር። ሲያማል ያዝኩን ዲግሪ ያልሰራሁበት እንደገና ስለሌላ ትምህርት ላስ ይበል። ለምን ስራ ታማርጣለህ? ፕራክቲካል የሆነ ስራ ነው ፈልገው ምናምን እያልክ አይደል እንዴ? አንተ አለህ አይደል እንዴ? ወይ አትማር ወይ አትሰራ። ለእንጂ ሲስተር ሄለን አፍን ዝጋ። ሁለተኛ እንደዚህ እንዳጠራኝ። መጠራቱን ካልፈለግሽ ምን አገባ? እኔን ግን ታዩኛላችሁ። እናይሃለን። በሉ ቻው። ሄሊ በቀደም የሰማሽው ስልክ እኮ አንቺ እንዳሰብሽው አይደለም።
እኔ ያሰብኩት ምን ነበር? ሳወራ የነበረው ከሴት ጋር ስለነበረ ምናልባት ሌላ ነገር መስሎሽ ነበር። ኧረ እባክህ እሱን ይሉና ለ5 ዓመት ልጅ ንገራት እሺ? ምልሽ እኮ ኡፍ ምንድነው? መቅራት ገና ስጀምር ተነስታለች። አስቀየመች? እናንተ ነገ ቅዳሜ ነው እንዳትረሱ። ስፖርት እንወጣለን። ምን እያየ ነው? ሙዚቃ ዳውንሎድ እያደረኩ። ወይኔ አዲሱ የሪሃናን ሲንግል ካገኘው በጣም ነው የምፈልገው። ሰሞኑ አሪፍ ሲንግል ለቃለች ሲባል ነበር። ከቻልክ የኔን የሊል ወይን ዳውንሎድ ብታደርግም ደስ ይለኛል። ሌላ የሚጠቅም ነገር ዳውንሎድ ብታደርግ አይሻልም? ሌላ የሚጠቅም ነገር አለባበስም በጣም ደስ የሚል ሂሶስት ግን ያቺን ምስቱን አልወድላትም። ባለፈው ኦስካር ሽልማት ላይ ተሻታል። እዛ የነበረው ፒፕል እንዴት እንደሳቀ ለኪዲ ያን ቅልጥሟ ነገር ብላ ታሳይዋለች። አይገርምህም? ዝም በል እስኪ አንተ እንስማበት። ወይኔ ብራድ ፒትዬ የኔ ቆንጆ አረጀኩ። ሄሎ እንዴት ነሽ? አይ እቤት ነኝ ብቻዬን። እኔ የምልሽ ዛሬ እናምሽ መጠጣት ፈልጌያለሁ። ደህና አደርሽ ወይዘሪት?
አገኘህ የለ ኦ ያ ሪሊ ዛት ተመልከታት ቢኒ እቺን ማን ላከፋለን ሪሊ እሙ እናት ስሚ ወተት እሻጓት ሪሊ ጢዋለች ኦ ያ ጭንቅላቱን ነቀነቀ ዛክ ጢዋለች አለ ሪሊ ኦ ያ ቆንጆ መጣች ቁመቷ 1 ሜትር ከ90 ሴንቲሜትር ኦ ያ ሄሊ ሄሎ ቆንጆ ከክላስ አንተ ሰው በስነ ስርዓት ሰላም አትልም እንዴ? አንቺ ስለ ስነ ስርዓት ምን ታውቂያለሽ? ምን? አንተ ገገማ አንተ ምን ሆነሃል? እዋት እስቲ ምን እንደምትመስል ሁሉ ነገር ጋጥ ወጥ ነው። ታዲያ አንተ ምን አገባ? ታስጠላኛል። ለአህያ ማርያም ጥማትም አሉ Oh my god. ያንቺ ብቻ ያረግሽው የገዛሁትን ልብስና ጫማ ሳላሳያችሁ አናሳይና ምንድነው? አቶ ፈለቀ የሚባሉ ሰውዬ እኛ ሰፈር አለ እንዴ? አቶ ፈለቀ የሚባል ሰውዬ አይናችሁን ጨፍኑ። ጨፍነናል። አሁን ግለጡ። ዋው በጣም ያምራል ፌሊ ቀስ ብለሽ አትሄጂም እንዴ? ምን አገባ? ወጣሽለት እንዴ? Please read this letter. Allison Krauss and Robert Plant. ልጆች እንደምን ዋላችሁ? ሃይ ምን ይምጣላችሁ? ቴንክስ ምንም አንፈልግም። It's time for somebody else to say something. ተነሱ አንሂድ። ኡፍ መጣሽ ደግሞ። አንተ ደግሞ ከሷ ጋር ፎቢያ አለ። ሄይ ጋይስ ሄሊ ሰላም ነው ጤንስ? ወይኔ እግሬ እንዴት ተቋቋል መሰላችሁ? ቻው ቻው። እንዴ ምን ነው? ሚሽን አካውንት
ማህዬ እንዴት አባክ እንዳማረብህ እስከዛሬ የለበት። ቴንክ ዩ። እንዴት እዚህ ሞዴስ ልገዛ ምኑ አንተ ለየለ በቃ ምንድነው ይሄ? ሰለሞን ሰለሞን አባት እየመጡ ነው ጠብቃቸው። ስነ ስርዓት አንቺ ምታውቂያለሽ። የታባ ተገተራት ነይ ማነሽ? ይሄን ክራ ጠንጥኛሽ ደህና ዋላችሁ? ደህና ዋልክ ሰለሞን? ቆየህሳ? በር ላይ ነበር። ኧረ ለቤቱ ክብር ይኑርህ። እራት ሊቀርብ ነው። ደግሞ አዋዋልህን አሳምር። የማየው ነገር ሁሉ አላማረኝም። እዛ ከማንም እንዴ ነቅተሻል እንዴ?
ማታ እኮ ስንገባ ነፍስሽን አታውቂም ነበር ለጥ ብለሽ። ጥሩ ነው። ዛሬ ሾፒንግ እወጣለሁ። ምን ልግዛልሽ? ብሩን ስጭኝ ራሴ እገዛለሁ። አንተ ምዝገባው እንዳያመልጥ ለምን ደፍራት ነግራቸው? ተዋቸው እባክህ። እነሱ የራሳቸውን እንጂ እኔን ፍላጎት እንድኖር አይፈልጉም። ወላጆች አይደሉ እንዴ? ለአንተ በማሰብ እኮ ነው። አንተ ደግሞ ልታሳምናቸው እኮ ይገባል። ሰላም ነው እንዴ? ልታዘዝ? ፕሪንሲፕል ኦፍ ሪላሽን ፊዚክስ ነው? አዎ ፊዚክስ። የለም 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 የለም። ምን ያንገበግባል? ቀስ ብለህ አውራ እኮ ምንም መጽሐፍ የለም። ሂጂ በቃ። አያኑር ታከብራለህ እንዴ? መጀመሪያውኑ የእናንተ መሆኑን ባቃል ገባ። ምንድን የፈለገችው? ፕሪንሲፕል ኦፍ ሪላቲቭ አልበርት አንስቴል? ዱርዬ እምታነባ መስልም። ይሄን ሆን በላ ልትረብሽ ነው የመጣችው። ምንድነው? የሞባይል ካርድ ፈልጋ ነው። ሜቴ ቡናው ፈርቷል። እዚህ ዳንተ እዛው አቀራርብ ይገባል። ይችና አዋይዘሽ ግን ይደርቃለች። ደህና ዋላችሁ? ደህና ዋልክ ልጄ? ዛሬ ምን ሰራ? ጠዋት አዳዲስ መጽሐፎችን አስገብቻለሁ። ከሰዓት የፒያሳው ልጅ ቤተሰብ ታሞበት ስለሄደ ጌችን ሳግዘውዬ ስራው ቀዝቀዝ ሲል ወደ 10 ሰዓት ወደ ሰፈር መጣ። አባዬ ልክ ነህ። መጽሐፍት ብዙ እውቀትን ይዘዋል። ግን እኔ መማር አቀራርቤያለሁ። በል ውስጥ እንግባ። ምንድነው የሌለህ? ምንም። እንካ የሌለህን ግዛ። ሻንታ ተባረክ ብሩክ። ባክማሚ ብሶባታል። ጭራሽ ያመጣችውን ሰውዬ ብታዩ ይሁን ኮርማ ነገር ነው። የመጨረሻ ሴሰኛ። ከሱ ጋር ለመጨፈር እንዲያመቻት ብላ ነርሲንግ እያስተማረችኝ ውጭ ሀገር ልትልከኝ። እኔ ግን አባቢ መሮኛል። ቤት ስገባ መቃጠል፣ ትምህርት ቤት መቃጠል። ሶስት የምወዳቸው ጓደኞች አሉ። አንደኛው ግን ይጣላኛል። በዛም መቃጠል
ታዲያ ለመቃጠል መጠጥ መጠጣለሁ። ያው ነው። አንተ ግን እንዳታዝንብኝ። ምክንያቱም ከአቅሜ በላይ ሲሆንብኝ ነው የቢራ ጠርሙስ ውስጥ መደበቅ የጀመርኩት። ሁለተኛ እንድትሰሪ ባይሽ በቀጥታ ነው። ስም ለዚህ ሴሰኛታል። እሺ ግን ይባክሽ ይቅርብሽ። እባክሽ በፈጠረ የመጀመሪያ ስለሆነ ሊከብድ ይችላል። ለኔ ራሱ አቅሜን የሚፈታተነኝ ስራ ነበር የምፈልገው። ቆይ ግን ቢኒ እዛ ስራ እንደወጣ ማን ነገረ? ዌብሳይታቸው ላይ አንብቤ። ስትፈላልጉ ነው የተገናኛችሁት? ወይል አለ እዛው መናፈሻ ውስጥ ሁሌም እንቀመጥባት። በቃ ነይ። ቆይ ሴት ጓደኛ የላትም እንዴ? ኧረ አሏት። ያውም የጨሱ ግን እንደ ሌሊት ወፍ ሲመሽ ነው የሚወጡት። ሄሊ የመጣች መጸዳጃ ደርሶ መጣ። እኔን ሰላም ላለ ማለት ነው አይደል? ሄዶ ጀዝባ ሄሊ ገና ቁጭ ሳቲ በነገር ሰው ተቀበያለሽ። እሱ ስላንቺ ምንም ስለማያውቅ ነው የሚያውቅ። እዚህ ሰፈር ከገባን 7 ነው 8 አመት ሆነን። ይሄ ሁሉ ቀን ነው ማያውቀኝ። ደግሞ በጥላቻ ለምንድን ነው የሚያየኝ ይሄ ገገማ? እኮ ከኛ ጋር ማውናውን ነው የተግባባው። እንደውም ብዙ ጊዜ ብቻውን በር ላይ ቆመ ነበር የሚያሳልፍ። እኛንም በግድ የተግባባ። ሄሊ እንደና ነሽ? ፊትሽ ልክ አይደለም። ሄሊ አንተ ዝም በላ ያገባ። ከኔ ጋር ያለ ችግር ምንድነው? ከምን ደረስኩ? እኔስ ከምንሽ ደረስኩ? ለምንድን ነው ሰላም አትለኝ? ካልፈለኩስ? ምክንያት አለ? ስለምታስጠይ ምታስጠላስ አንተ ገገማ። አንቺ ከኔ ጋር አፍሽን አትክፈች እሺ? አንተ ራስህ ምንድነው? አንተም ብሎ ሰው ናቸው። ሄሊዬ ወንድ ልጅ አትፈታተኝ። ይሄ ነው ወንድ? ምኑ ነው ወንድ የሚመስለው? ዝም በል እስቲ። ምንድነው? አታው ምንድነው? ሄሊ ሴት ልጅ ናት። ምንድነው? አትረጋጋ። ማንም Incredible agility, unbridled power. The fighter jet is an aggressive war machine. These aircraft are designed to impress. Everything is so sleek on the jet and smooth. Your first impression is that it's like a sports car. But 70 years of evolution has been no easy ride. From hunter to hunted. Frankly, there isn't a lot that the jet engine designer can do. Performance terms, it probably outperforms almost everything in the sky. The ultimate fighter jet is becoming a reality.
ሄሊ ቦይፍሬንድሽ መቼ ነው የምታስተዋውቂ? ኧረ ሳልጠይቅሽ ረስቼው። ሰራተኛዋን ለምንድን ነው ያባረርሻት? This is the most advanced fighter jet in the world. No other fighter in service can match it. Taylor Swift, Johnny Depp, Tim McGraw, Dave Grohl, Jay-Z, Frank Ocean, Justin Timberlake in a world premiere. እዚህ ፎልደር ውስጥ ያሉት መዝሙሮች ሙሉ የመስልሽ ናቸው። ምረጥ። ሌላ መዝሙር ከፈለክ እዚህ ውስጥ ሰላም ነው? አለምስ አምሮት ነው ምን ላምጣልህ ያለው ለኔ ብላክ ሌብል ሶል ሰላም ምን አልከኝ? አልሰማሁም። ሚጠጣ ነገር ምን አለ? ለስላሳ ሃይ ሰልዬ እንዴት ነህ? ታዲያ ሰላም ነው? ወዴት ነው? ሶል አለ ሶል ሰለሞን 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 አንተ ልጅ አቤት እማዬ ና መጀመሪያ የምትለውን በልና ስለዚህ ምን ፈለግሽ? አንተ ልጅ ማሙሽ ገና አላደክም አይደል? አያገባሽም። እሺ ለማንኛውም ችግር ከኔ ጋር እንደሆነ ገብቶኛል። ከራሴ ላይ ወረድ በልልኝ እሺ? ምንም ልሁን ምን አያገባህም። ተግባባን? ጨርሽ። አንቺ ምንም ነሽ። እሺ ምንም አያገባኝ። የማለች ጋጦ እማዬ ታውራ ዘለ ተውስ ናት እማዬ ታያት ግቢ ዞር በል ልቀቅ። ምን ፈለግሽ? ይሄን ምንም የማያውቅልሽ ምን ሁን ነው የምትይው? ምንም ወሬን አሳያለሁ። እሺ አሳያለሁ። ነይ ዝም ብላ ነው እማዬ ዝም ብላ ነው። ነይ ግቢ በቃ ዞር እማዬ። በል ሂድ ግባና ቁጭ በል። እንዴ ይህች ነች አይደል ለማንም በር የከፈተች የምታስገባው? ወይኔ ወይኔ ወይ መሰንበት ወይ መሰንበት። ከዕለታት በአንዱ ቀን ሙጣት ስለፈላ አባቴን ልጠይቅ እያሰብኩ አቤት አባዬ። አንተ ማናት ልጅ ዛሬ ስትረብሽ ዋለችው? ኧረ በሽተኛ ናት። ተከብሬ በኖርኩበት ሀገር ከሰው ጋር እንዳታነካካኝ። እሳቸው ግን የተማሩ ሰው ሆነው በዛ ላይ አንባቢ ለምን የራስን ህይወት በራስ እንድትወስን አይፈቅዱልህም? እስቲ ሆድ ይፍጀው። እኔ የምልህ ወደ ውጭ የሚያስወጣ ደላላ ታውቃለህ እንዴ?
ለምን ፈለክ? እነግርሃለሁ። ወደ ቤት ሄዳለሁ ስትላ ነበር እንዴ? ወይኔ ጉዴ! ስንት ሰዓት ሆነ? ግልገሌ የጥቁር ፍየሌ ሳሬን በልታ ዋይን ጠጥታ በዚህ ሄዳ ገባች። ለኔ ምን ያህል ጥንካሬ እንደተመለሰ ማሳያ ስለሆነ እጥፍ ድርብ ደስታ ይሰጥኛል። ቢሆንም ለኔ ስሜት ግን ቦታ መስጠት ያስፈልግ ነበር። ፈርታል አይደል? እሱን ዝጋና ሬዲዮ ፈርታል። መፍራት አለ መፍራት አይደለም። እሱን ዝጋና ሬዲዮ ክፈት አይደል እንዴ? ምንም ነገር ሃይ አቶ ኩራባቸውን አቅርብልኝ። ለአባት የምነግራቸው ነገር አለ። ማን ነው? ተሳስቶ ነው። ሄሎ፣ አንተ ገገማ ሰው ጆሮ ላይ ስልክ አይዘጋም። እሺ፣ አሁንም ተሳስተዋል። እጠራታለሁ፣ በሰላም ታናግራታለህ። እኔ ከሷ ጋር ምንም የምነጋገረው ነገር የለኝም። በቃ እንዳደርስብኝ ንገራት። በእሷ ምክንያት ማየና አባዬ ስንት እንደተናገሩኝ ታውቂያለሽ። እንደውም በቃ አትድረስብኝ። ደግሞ ቀላል አድርገው ወይሌ አለሁልሽ። አዎ በቃ ቤት ነን። ነይ። አይ የለም። ኦኬ ሄሊ ለመሰለሽ ይፈልግሽ ከሰለሞን ጋር ማለት ቆይ ምንድነው ነገር ማስረዘም? በቃ ታረቁ። አዎ ቤተሰብ እሱን ትንሽ ይኸውልሽ፣ ትሰሚኛለሽ? በአንቺ ምክንያት ከቤተሰብ ጋር እየተጋጨው ነው። አድና አርፈሽ ተቀመጭ። መጀመሪያ አንተ እንጂ ነው ያልደረስኩብህ። አባቴን ስንት እንደተዳፈርሽ ታውቂያለሽ? አባቴ አትበል። ያንተ አባት ከማን ይበልጣል? ያንቺማ አንቺን ያሳደገ ነው። ምን ምንድነው ያልከው? እናንተ ምንድነው ልናስታርቃችሁ አይደል ተቀመጥ ነው? አንቺን ያሳደገ አባትም አባት ይባላል። ይሄ ስፖርት ይቅርብህ ብዬ ነበር። በሉ ተጫወቱ። ትንሽ መቅሰስ ነገር ላምጣላችሁ። ኧረ በልተና ለምን አውቆ ነው ማየ አልበሉም እኮ። በሉ ተጫወቱ። ይዤ መጣ። ግን ቢኔ ቅድም ምን ሆነ እንደዛ እብድ ሆነችው? ገና ካፍ ቃል ውስጥ ታውጣው ይሄ እንደሚፈጠር አውቄ ነበር። ሄሌን አታውቃትም። አባቷ ሞቷል።
ታዲያ ያ ምን ሆነ? ያ ዱርዬማ የእንጀራ አባቷ እኮ ነው። ሰው መስሏል በኪዲ። ሄለን በጣም ጂኒየስ ተማሪ ነበረች። አባቷ ከሞተ በኋላ ነው እንደዚህ ይዞረባት። ደግሞ የሚገርም አባቷ የሞተ ሰሞን ከአንድ ወር በላይ ሆስፒታል ተኝታ ነበር አሉ። አይዞህ ሰው ደህና ነህ? ሰዎች ይገባሉ ይወጣሉ። ሁሉም በሩን ገብቶ ይዘጋል፣ ወጥቶ ይዘጋል። ጎረቤታሞች እየተያዩ ይተላለፋሉ። ደህና ዋላችሁ፣ ደህና አደራችሁ ቀርቷል። የግንብ አጥሩን ጎረቤት ያደረገ ዘመን። ገድየው በሆነ ይሄ ሰይጣን ሄሊ፣ እሱ ስላንቺ ብዙ የሚያውቀው ነገር የለም። እንዳትቀየሚ። ኦኬ? እሺ ሄሊ፣ አንተ ቁጭ አድርግ። ጨረስክብኝ እኮ። ግን ይጎድቻለሁ። በደንብ ነው። አይ ደህና ነው። አሁን እሱ አልፏል። አትጨናነቂ። ሄሊ፣ በቃ እነ ማሚን መቀበል ስላለብኝ ልሂድ። ደህና ደሪ። እና ብቻ አይ አጎቴ ዝግጅት አለ። ሄሊ ቻው። ከሱ ይልቅ እሷ በጣም ነው ያሳዘነች። እሱም ስላላወቀ ነው እንደዛ ይናገራል። በሉ ደህና ደሩ። አይደረግም። ሻይ ቡና ቀረበሽ? አይ እናመሰግናለን። አንተ እንዴት አባቱ ነው የሚያፈጥም? ምን ነው እነዚህ ጎረምሶች ላይ ነሽ ደርቆ ቀረ? አሌክሲ፣ እነሱ እኮ የልጄ ሄለን ጓደኞች ናቸው። ሄላ እንዴት ነሽ? አይ ትንሽ ድብር ብሎኝ ነበር። አሁን ነቃ እያልኩ ነው። አልወጣም። እናንተ አምሹ በቃ። እሺ በጣም ደህና ነኝ። ከንፈሮችሽ እንዴት እንደናፈቁኝ ብታይ። የት ጠብቂኛለሽ? ልምጣ?
መጣው ይቁል መጣው ቀናከሽኛል መጣው ምንድነው? አባዬ እኔ መማር እፈልጋለሁ። ከዚህ በፊት ደጋግሜ ነግሬሃለሁ። ለውቀት ከሆነ ከዩኒቨርሲቲ በላይ ቤትም ሱቅም ያሉ መጻፍቶች ይበልጥ ይጠቅመዋል። ለገንዘብ ከሆነ እኛ ከእንግዲህ ምን ልንጨምር? 4 ሱቆች ያንተው ተጋሪ የለ ይህ ሁሉ ተነጋግረን የለ? አዎ ግን እኔ ዩኒቨርሲቲ መግባት እፈልጋለሁ። ጉዳይ ከእውቀቱ ነው ከዩኒቨርሲቲው? ትሰማ እንደሆነ ስማኝ። ባህልና ወግህን ረስተህ የአገር ፍቅርህን ተነጥቀህ ሰው አድርጌ ያሳደግኩህን ልጄን አውሬ እንዲያደርጉ አሳልፌ አልሰጥም። አባዬ ስንት ምሁራን እንደሚወጡበት አትርሳ እንጂ። ከመምህር ጋር ምን አዳረቀህ ልጄ? እንዴ በቃ እኔ መማር እፈልጋለሁ። አባዬ ባህሌን ወጌን ሳልረሳ የተሻልኩ ሰው ሆኜ እወጣለሁ። አላሳፍርህም። ለመሆኑ ምንድነው መማር የምትፈልገው? ቲያትሪካል አርት። ምን አለ? ይሄ በቴሌቪዥን እንደምናየው ልብ ወልቆች አንዴ እብድ አንዴ ሰካራም ልሁን ነው የሚለው። ምን ነው ልጄ እንደው ትንሹን የሚያስመኝ? ትወና ጥበብ እንጂ እኔ ደግሞ አዘጋጅ መሆን ነው የምፈልገው። ያው ነው ቤት አልፈቱ። اي حادث اليم تعرف انت اكثر من قاعدين لا زالت ترى خليك نفس روحيه الثوره تالمنا وحزننا وبكائنا على اللي حدث في المنطقه الشرقيه في ابان طبعا ثورتهم في 17 فبراير والدم اللي سال في الشارع الان هذه ለስራ ማገኛቸው ስላሉ ካመሸው እንዳትጠብቂ። አንቺ ግን ምንድነው ችግርሽ? ካልፈለኩስ ምን ማለት ነው? ባለጌ ባይወልድሽም እኮ አባትሽ ነው። አባት ይሄ እንኳን አባት ጨርሻ አላበዛሹ? አንቺ ራስሽ አላበዛሹ? ምኑን ነው ያበዛው? ተናገር። የማንንም ባለጌ ያመጣሽ አባት ምናምን ትኛለሽ እንዴ? ድሮም እኔ ስደሰታት ሆነ። አንቺ ሁሌም ለራስሽ ነው የምትጨነቂው። ስለሱ ምን ታውቂያለሽ? አሁን ራሱ የት እንደሄደ ታውቂያለሽ? ከማንም ጋር እንደሚባልን ሰራተኛችን ለምን እንዳባረርኩት ታውቂያለሽ? እዚህ ከማንም ባለጌ ጋር ሲቀጣጠር ሊጠነቀቅ እንኳን አይሞክርም። ለነገሩ ምንም ህልም የለኝም። ለዚህች ራስ ወዳድ ትታኝ ሄደ። የጀመርሽውን ጨርሽ። ምኑን? አባቴ ወድሽ እንደነበር በአንቺ ምክንያት ተቃጥሎ እንደሞተ በሱ ላይ ትባልጊ እንደነበር ማለው ይመስላል። በእኔ አታሳቢ አንቺ ሰይጣን፣ በእኔ አታሳቢሽ። ደግሞ ስለኔና ስለሱ ምንም የምታውቂው ነገር የለሽም። እሱ ስራው ሚስቱ፣ ስራው ልጁ፣ ስራው ሁሉ ነገሩ ሆኖ ነው። ስራው
ለነገሩ የእጅሽን እያገኘሽ ነው። ይሄ ባለጌ ዋጋሽን እየከፈለሽ ነው። ሄለን አንቺ ሄለን ዳንቺ ራስ ወዳድና ባለም ላለ ያዋጣሻል። ካዋጣሽ ሂጂ። ውይ ልጄ አትሂጂብኝ፣ መሽቷል። እንደማትይኝ አውቃለሁ። አንድ ቀን እንኳን የታመሸሽ የታደርሽ የምን ብለሽን ታውቂያለሽ? ስምሽ ግን እናት ነው። ሂጂና መኝታ ቤት የደበቃቸውን ቆሻሻ ፊልሞች ይላችሁ። እሺ ባለጌ ወይ አባዬ ሄለን የልትሄጂ ነው? የትስ ብሄድ ምን አገባ? አይ አብረን እንድንሄድ ብዬ ነው። ሰላም ለማለት ከማትፈልጋት ሴት ጋር የሚሄድ አማረ እባክህ። ወርዶሻል? ዛሬ አሞሃል እንዴ? ዞር በልኝ እባክህ። እንኪ በርድሻል። አይገባህም እንዴ? አልፈልግም። ሄለን ስላደረኩት ሁሉ ይቅርታ፣ እጅግ በጣም ይቅርታ። የት ልትሄጂ ነው? ልጠጣ። የት እንሂድ? ምን? የት እንሂድ? ጓደኛሞች ሆነን አይደል? የት እንሂድ? አብረን እንጠጣ። ታገኛለህ። ደህና ምሽት። በር ላይ መስለህ በልና እራት ሊቀርብ ነው። እና ቢሆን ቤት ግብዣ ነበር ነው እዛ በልቻለሁ። በደንብ በልተሃል? አዎ አዎ።
አቤት እማዬ። ከመቼ ጀምረህ ነው ብቻህን በር ዘግተህ የምትቀመጠው? አይ ትንሽ ልተኛ ብዬ ነው። ዛሬ ግን ደህና ነህ? እንዴማ ነገ የምንረከባቸው መጽሐፎች ስላሉ በጊዜ ልተኛ ብዬ ነው። ጥሩ በደህና እደር። አሜን። ደህና ነኝ። አሌክስ የት ነው ያለው? ገና ነኝ አለሽ? ደክሞኝ ነው ነገ የምረከበው መጽሐፍ አለኝ ነው የሚለው። በርዶሻል? ፎጣ ልስጥሽ? አልበረደኝም። ለምንድን ነው ግን የምትጠላኝ? ኧረ እኔ መጀመሪያ ቤተሰቦች ኃይለኛ ስለሆኑ ሁሉንም ሴቶች ማትቀርብና አይናፋርነትም የበዛ መስሎኝ ነበር። በኋላ ግን የተወሰኑ የሰፈር ልጆችን በተለይ እኔን እንደምትጠላኝና ሰላም ልትለኝ እንደማትፈልግ ሳቅ በጣም ተናደድኩ። ተሳስቼ ነበር። አሁን ምን ተገኘ? በተሳሳተ ግምት አስቀይሜሻለሁ። ደግሞ ቅድም ስታለቅሽ እሱን ተወው። ጉድ የሰራኝ አባቴ ነው። ክፉ አልምዶኝ እንዴት እንደናፈቀኝ ፍቅሩ፣ ቁጣው፣ ቁጥጥሩ መልሰህ የማታገኘውን ሰው መናፈቅ እንዴት ይከብዳል መሰለህ። ሳላስበው ድንገት ትቶኝ። አታልቅሽ ሄለን፣ በእናትሽ አታልቅሽ። ቲያትር ትወዳለህ? ለጥበብ ፍቅር አለ። ቲያትር አዘጋጅ መሆን እፈልጋለሁ። አልፎ አልፎም እጽፋለሁ። በእውነት? ምንድን ነው የምትጽፈው? ስሜት ያለኝ ሁሉ። በእናትህ አንዱን አንብብልኝ። የት ነበርክ አንተ? ቆንጆ ተረጋጊ እንጂ። የጠየኩህን ብቻ መልስልኝ። የት ነበርክ? ለስራ ጉዳይ እንደሚሄድ ነግሬሽ ነው የወጣሁት። ውሸታም ውሸታም ነህ። ከሴት ጋር ስትቀጣጠር አልነበር? ታራ የስራ ጉዳይ ጾታ ይለያል ይለያል። ይሄን ነገር ሄለን ነው አይደል ያለች? ሄለን ነች አይደል ያለች? እሺ ቆይ እነዚህ ሁሉ የብልግና ፊልሞችስ? ይሄ እኮ ጥናት ላጠናበት ነው።
ይሄ ቆንጆ ለጥናት ፈልጌው እኮ ነው። አዎ አዎ በጣም ፈልጌያቸው። ወይ ሀገር ወይ መንደር ወይ ሀገር ወይ ሰፈር እንዲህ መለያየት በቅለን ከአንድ አፈር በሽቦ አጥር ውስጥ ሳይሻሻግሬ ስወጣ ስገባ በተዘጋው በሬ ድልድይ አጥቼ እንጂ የሚሆን መሻገሪያ መልእክቴን ነግሬ መልስ መቀበያ ሳላውቅሽ አሽቼሽ ሳላውቅሽ ለጠላውሽ እየተመሳሰል ለተለያየ ነው ብያለሁ ይቅርታ በዚች ስንኝ ልብሽ ከተፈታ ካለሽበት ቦታ። ዋው በጣም ነው ደስ የሚለው። አንድ ግጥም አለ ደግሞ የምወደው ኩርኩም እልፍ ኩርኩሞችን የቀመሱ ራሶች ዳሳሽ እጆች እንጂ አይሹም ትራሶች። አንቺስ ምን መሆን ነው የምትፈልጊው? ሰው ሰው ነሽ። ለአርክቴክቸር ልዩ ፍቅር ነበረኝ። እማር የነበረውም እሱን ነው። ግን እናቴ ውጭ ሀገር እንድሄድ ስለምትፈልግ እንዳቋርጠውና ነርሲንግ እንድማር አደረገች። አይዞሽ አንድ ቀን መሆን የምትፈልጊውን ትሆኛለሽ። ነው ብለህ ነው? እስቲ ይቅርታ። እኔ ነኝ ይቅርታ ማለት ያለብኝ። ባለፈው እንደዛ መናገር አልነበረብኝ። ነቢዩን ሲነግሩኝ ራሴን ነው የጠላሁት። እንኪ በርዶሻል። ሌላ ምን ልስጥሽ? ምን የእብድ መልክ አይበረክት አለች እማዬ።
ቆይ እንዳትወድቂ። እኔ ወደ በር ወጣና የተንኳኳስ መስዬ እከፍትልሻለሁ። እሺ? አመሰግናለሁ። ምንም አይደል። ልጅ አልተነሳም። ውይ በስመ አብ ወመንፈስ ቅዱስ። ያውም ከዚች ሀገር ካስመረረች ዱርዬ ጋር እኔ አላየኋትም። እሷ ነች በመስኮት የገባችብን። ነግራችሁ የለ በሽተኛ ናት፣ እብድ ናት። ውጭልኝ! ውጭ! ምን ታፈጣለህ ደግሞ? ነይ ውጪ! ደግሞ እሱን አውልቂ። ደፋር ከምኑ ነው የበቀለችው? ባለጌ ወልዶ ባለጌ ያሳደጋት። ምኗን ወደድከው በሞት አልነበርነው ሰፈርተኞች አይደለነው አብሮ አደጎች ለየቅል ሆነናል ተለያይተናል አትክልተኛው ቀረ እንዴ? እንዴት ዋላችሁ? ደህና ዋሉ። ይግቡ። እቸኩላለሁ። ኧረ ይግቡ። አይ እቸኩላለሁ። ልጅሽ ልጄን እያስቸገረችው ነው። እናም ትመከር እንደሆነ አንድ በያት። የእኔ ልጅ ምንም የማያውቅ ነው። ማን ነው እሱ? ሰለሞን ይባላል። ትናንትና ማታ ጭራሽ በመስኮት ዘላ ገብታ ይቺ ምን ነውር ማታውቅ። አይ እንደዚህ እንኳን አታደርግም። እና መበርሽ ምን ገተረኝ? የኔን መቤት ስርዓት ታስዣት እንደሆነ አስዣት። ሰለሞን ማን? ምን ሆነ? እናቱ መጥተው ነበር ይመስለኛል። ሰዎች የሆኑ ባላገር ቢጤ ናቸው። አንቺ ከነሱ በምን ትሻለሽ? ሰይጣን ለየቅል ሆነናል ተለያይተናል ወዳጅነታችን ተሽሮብናል። ጓደኞቻችን የጠፉ እባክህ። በቃ የእነሱ ጸብ ነበር የሚያዝናናና ኤልዬ ተው አንቺ ተይ ምናምን ነገር። ኤልዬን በቀደም አግኝቻት ነበር። ትንሽ እንደ ድሮ አይደለችም፣ ደብሯታል። ግን ደግሞ ልነግረኝ ፈቃደኛ አልነበረችም። እሷ ልጅ እኮ አባቷ ከሞተ በኋላ ኖርማል አይደለች። ይሄ እንጀራ አባቷ እኮ ነው ሰላም የሚነሳ እኮ። በኪዲ እቺ ጨፍጫፊ እኮ ነው እሱ።
ቢኒ ለምን ተንኮል አንሳ? ምን አይነት ተንኮል? ደስ የሚል ተንኮል ስታይል። ሶሊ የመጣ ነው። እድሜው ረጅም ነው። እሰይ ስንበላ የመጣ አስመሰልኩ እኮ ነው። በቃ ሀሳብ እየበላ ነው። ሶሊ እንዴት ነሽ? ፒስ የጠፍተህ ነው? አንዳንድ ነገር ሳስጨርስ ነው የጠፋሁት። እነማሚ መጥተዋል። እየጠየቁኝ ነበር። ደህና መጡ? ሰላም። ሄሊ የጠፍታብን ጭር አለ። ሰላም። ሰሞኑን ሀገር ሳለቅ አልቀርም። ምን? የት? ለምን? ሰሜን ወይም ደቡብ ሱዳን። እንዴ ያማል እንዴ? ቆይ ለምን? ምን ልታረግ ነው የምትሄደው? እዚህ ሁሉም ነገር አስጠልቶኛል። እንደምታውቁት ቤተሰቦቼ የእነሱን እንጂ የኔን ፍላጎት እንድኖር እንኳን አንድ ጊዜ እድሉ ሊሰጡኝ አልቻሉም። እና ማስተካከል ያልቻልኩት ነገር ብቻ ሁሉም ነገር ሄለንን ያገኛታለህ? ደህና ናት? ደህና ናት። መገናኛችን ተሰብሮ የሚያሻግረን ሰው ጠፍቶ ለየቅል ሆነናል ተለያይተናል ወዳጅነታችን ተሽሮ ደህና ዋልክ ልጄ? እንዴት ነው ዛሬ ደግሞ? ና እንጂ እራትም ይቅረብ። ልተኛ ነው እኮ አይደለ እንዴ? አንተ ከየት ያመጣው ብልግና ነው? ጭራሽ አልታዘዝም አልክ። ይህን ጋጠወጥነትህን እዛው እንዲህ ተናንቆ መኖር የለም። ሻባይ ነይ ማነሽ? በር ክፈቺ። አቤት። ሄለና ነች? ሄለን ሄለን ምንድነው? ሄለን በጣም ይቅርታ። ይቅርታ የሚያስጠያይ ጉዳይ እኮ ምንም የለንም። ራስን ማውጣት ነበረብህ በቃ። ስለዚህ እኔ ቀውስ ባለጌ ወልዶ ባለጌ ያሳደገኝ ምንም ነኝ ምንም። ለየቅል ሆነናል ተለያይተናል። ማነው እሱ? ጎረቤቶችሽን እንኳን አታውቂም። ከሩቅ ዘመድ ቅርብ ጎረቤት አልነበረው ድሮ ሲተረት
በጣም ያሳዝናል። ፈጽሞ ልታናግረኝ አልፈለገችም። በጣም ነው ልቧን የሰበርኩት። ሶል ግን ይሄ ሁላ ጭንቀት ስላስቀየምካት ብቻ ነው? ሄለን አልበርት አንስታይን ማን የሰጠሽ? ያ በር ላይ ሲጨቀጭቅሽ ነበረው። አንቺ ብርቄ ብርቄ ነይ ማን ግቢ ያለሽ? እና ማን ነው? ወዴት ልትሄጂ ነው? የኔ ልጅ እውነትሽን ነው ሄልዬ። እኔ ከንቱ የማረባ ራስ ወዳድ እናት ነኝ። እውነትሽን አንድም ቀን እንኳን ለአባትሽ ፍቅር ሰጥቼው አላውቅም። ላንቺ ግን እባክሽን ሄልዬ ከዚህ በኋላ ያለውን ጊዜያችን እንደ እናትና ልጅ ተሳስበን እንኑር። ሰለሞኔ ምንድነው ጉዱ? ሰለሞኔ ሄሎ ቢኒ። ደህና ዋልሽ? ደህና ነኝ። ጠፋ? አዎ ትንሽ ስራ በዝቶብኝ ነው። ሰለሞን አገኘሽ? ምንድነው? አላገኘሁትም። ዛሬ መጡት ተሰናብቶኝ ሄደ። አስታርቀኝ እያለኝ ጊዜ ስቀጥል መሄጃው ደረሰ። የት ልሄድ? ሱዳን ያለ ቢኒዬ፣ ቆይቼ ልደውልልህ?
ይበሉት። ወዴ ልትሄድ ነው አንተ ሰለሞን? ራሴን ፍለጋ። ምን ግራ የሆነ መልስ ነው? ራስህን አጣው? አዎ አጥቼዋለሁ። አንድ ቀን እንኳን ራሴ ሆነኛ አውቃለሁ እንዴ? አንድ ቀን እንኳን እድሜ ሙሉ እናንተ ሆኜ ኖርኩ። የእናንተ ግልባጭ። ብላ ስባል መብላት፣ ተራመድ ስባል መራመድ፣ ሂድ ስባል መሄድ ሰለቸኛ፣ በቃኝ። ማይ አባይ፣ እኔ እናንተ ማሳዘን አልፈልግም። ራሴን ፈልጌ ራሴ መሆን ግን እፈልጋለሁ። ታዲያ ምንድነው መሆን የምትፈልገው? ነፃነት፣ ፍላጎቴን መኖር፣ መማር፣ ለራሴ መወሰን፣ ብቻ ነፍጋችሁ ያሳደጋችሁትን እኔነቴን ብቻ። ታዲያ ጥለህን በመሄድ ነው እንዴ? ይሁና እንግዲህ ግባና እናውጋ። ከዚህ በኋላ መሆን የምፈልገውን ለመሆን እናንተን ስለምን አልኖርም። ግባና እናውጋ አለች አይደል እንዴ? ይሄን ሁሉ ጭካኔ ከየት አመጣኸው ልጄ? ያለቀርኳችሁ ሄለን ቀውስም ዱርዬም በሽተኛም ባለጌ ወልዶ ባለጌ ያሳደጋት አይደለችም። የዛኔ በመስኮት ያስገባኋት እኔ ነኝ። እስከ ዛሬ ድረስ ላደረኩት ያልተገባ ነገር ይቅርታ። ሰለሞን ላናገር እፈልጋለሁ። ስደት መፍትሄ አይደለም። እኔ አባቴ ከሞተ በኋላ ብዙ ሀገር ጥሎ የሚያስጠፋ ነገር ገጥሞኛል። ግን ሁሌም ህልሜን አያለሁ። ህልም አለኝ። አንድ ቀን ልሆን የማስበው ግን ከነመኖሬ ረስተው ህልሜን አፍነው ማንነቴን እንዳልኖር ሲያሰናክሉ እቺ ጋጥ ወጣቢያ ሄለን ተፈጠረች። አንዳንድ ጊዜ ወላጆቻችን ስለኛ በማሰብ የራሳችንን ህይወት እንዳንኖር ያደርጉናል። አንዳንዴም ደግሞ ለራሳቸው ምቾት ሲሉ መሳሳታቸው የሚገባቸው ግን እያጡ መሆኑን ሲያውቁት ነው። እስከ ዛሬ ስላደረኩት ነገር አረ ተነሽ ተነሽ። የማነሽ ልጅ? የቻላቻ ቻላቸው የኮንስትራክሽን ባለሙያው። ሰለሞን አንድ ውጭ ነው። እሳት አመድ ወለደ አሉ። አሄሄ እሳት እሳትን ወለደ እንጂ። ይቺን ለአቶ መስፍን፣ ይሄኛውን ደግሞ ለአቶ ምረቴ ቤት። የባለፈው ዓመት የተጠሩት ነው? አዎ። እንዴም አይ ከጎረቤቶቻችን ጋር በዚህ አጋጣሚ ካልተዋወቀን መቼ ልንተዋወቅ ነው? ባህል ወጋችንን ጠብቅ ትላላችሁ። በእንደዚህ አይነት አጋጣሚ ካላወራታችሁ ነው። እሺ እንዴት? ዘንድሮ የምንጠራቸው ድሮ የምናውቃቸው ወዳጆቻችንን ሳይሆን አንድ ነገር ቢፈጠር ሮጦ የሚደርሱልን ጎረቤቶቻችንን ነው። እሺ ማይ
ሊያጋራ ይኸው በራፉ ወለላለ ጎረቤቶቼን እያለ በደጅሽ ተመላለስኩ የጥንቱን ፍቅር አገኘሁ ጉርብትናችን ጀገነ መራራቅም ታሪክ ሆነ ኤሊ ነሽ ኤሊ ቢኒሳ ቢኒ እባክሽ ፊሎ ጣት ናት ሶል አምሮብሻል። የሚገርማችሁ የፀጉሯን ስቴል ያወጣሁት እኔ ኪድዬ ነው። ይኸው መንገዱ ተሰራ ሐዘን ደስታውን ሊያጋራ ይኸው በራፉ ወለላለ ጎረቤቶቼን እያለ በደጅሽ ተመላለስኩ የጥንቱን ፍቅር አገኘሁ ጉርብትናችን ጀገነ መራራቅም ታሪክ ሆነ